ጤና ይስጥልን አድማጮቻችን፣ ይህ አዋዜ ነው። መነሻው ከኢትዮጵያ ሆኖ በኬንያና ታንዛኒያ አድርጎ ደቡብ አፍሪካ የሚያደርሰውን ህቡ የስደተኞች መንገድ የቀየሱት አስካልና ሰሚራ ተያዙ ይላል ከአዲስ አበባ የደረሰን ዜና። የኢትዮጵያ ፖሊስ ከኬንያና ከኢንተርፖል ጋር በመተባበር ኬንያ ውስጥ በቁጥጥር ስር የዋላቸው ሁለቱ ሴቶች እጃቸው እስከተያዘበት ቀን ድረስ 38,000 ኢትዮጵያውያንን በመንገዱ አቀባብለዋል ብሏል ዘገባው። የኢትዮጵያ ቴሌቪዥን እንደዘገበው የዚህ ኬንያ፣ ታንዛኒያ፣ ደቡብ አፍሪካ ሰዎችን የማቀባበል ኔትወርክ ራስ አስካለ ደዴሶ ዴዴቦ ናት ብሏል። የደቡብ ኢትዮጵያ ተወላጅ እንደሆነች የምትገመተው አስካለ ደዴሶ ዴዴቦም ስሟን እየቀያየረች ሲደረግባት ከነበረው የረጅም ጊዜ ፖሊስ ክትትል በማምለጥ የዛሬ 2 ዓመት ታንዛኒያ ውስጥ በኮንቴነር ታፍነው ለሞቱት 42 ኢትዮጵያውያንና ሌሎች ከባድ ስቃይ ለደረሰባቸው 92 ኢትዮጵያውያን ተጠያቂ ናት ብለዋል። አስካለ እንደዚሁም ቤቲ ሁለቱም ስሞቿን መጠቀሜ ነው ጎልማሳና እድሜዋ ከ45 ዓመት ጀምሮ ወደ ኋላ ሊቆጠር የሚችል ሴት ናት። ሰሚራ ግን ቢያንስ በአይን ግምት ከ10 እስከ 15 ዓመት ታንሳለች። እነዚህ ሁለት ሴቶች ፖሊስ እንደሚከሳቸው እስከ 38,000 ሰዎች በዚህ መንገድ ያሸጋገሩ ናቸው። ዋናዋ የኔትወርክ ራስ የተባለችው አደዴ ወይም አስካለ ዋናዋ የኔትወርክ ራስ የተባለችው አደዴ አስካለ ደዴሳ ዴዴቦም ሱሪና ክፍት ሹራብ ያደረገች፣ ጸጉሯን ባጭር የተቆረጠችና እላዩ ላይ ብዙም ጌጣጌጥ የማይታይባት ወፈር ያለች አጠር ያለች ጎልማሳ ሴት ናት። ቤቲ በሚሰኝ አፍገብ የሥራ ስም ትጠራ የነበረችው አስካለ ደዴሶና ከሷ ተቀብላ ድንበር ታሻግራለች የተባለችዋ ልጅ እግር ሰሚራ ሐሰን አሊ ቦሌ ዓለም አቀፍ አየር ማረፊያ ላይ በሁለት ፖሊሶች ታጅበው ቢታዩም እጃቸው በካቴና አልታሰረም ነበር። አዋዜ የአደዴ ነገረ ስራ ላይ ያተኮረው ፖሊስ እስከ 38,000 ሰዎች ተቀብላ ያቀባበለች የኔትወርኩ ራስ ናት ብሎ ስለገለጻት ነው። ምክንያቱም ኔትወርኩ ከኢትዮጵያ እስከ ደቡብ አፍሪካ እስኪደርስ ድረስ እያንዳንዱን ስደተኛ ቢያንስ ከ5,000 እስከ 10,000 ብር ያስከፍለዋል ብሎ በዝቅተኛና በከፍተኛ መነሻ ጣራ ስናስበው ወይም ስናስላው ከ190 ሚሊዮን እስከ 380 ሚሊዮን ስለሚደርስ ግዙፍ የወንጀል ስራ ነው የምንነጋገረው። ለወትሮ ብዙ ጊዜ በጋዜጠኛነት ህይወታችን እንዳየነው እንዲህ አይነት ጭካኔ ባለው ስራ የሚሰማሩ ሴቶች ራሳቸውን የወርቅ መደርደሪያ የሚያደርጉ፣ ለቀሚሶቻቸው ውበትና ቅርጽ አጉይነት የሚጨነቁ፣ ታኮ ጫማ ላይ የሚሰቀሉ፣ ሜካፕ የሚያበዙና ሌዲ በሚመስል ጭምብል ምህረት የለሽ ጥቅመኞች ወይም ሐስለር መሆናቸውን ለመደበቅ የሚጥሩ አይነት ናቸው። የአደዴ ወይም አስካለ ወይም ቤቲ እንደዚሁም ተጎታቿ ሰሚራ ሐሰን አሊ ግን አንዳቸውንም አይመስሉም። በዚህ ሁኔታ አየር ማረፊያ ላይ ያሳዩን ገጽን ስንመለከት ማለት ነው። እስከ 300 ሚሊዮን ብር ገቢ ያለው ስራ የሚያቀነባብሩ አይመስልም። ወደፊት ፖሊስ በሚያደርገው ማጣራትና በጋዜጠኞች ዘገባ እንግዲህ ክትትል ሰጥቶ የሚሰሩት በኢንተረስት የጋዜጠኞች ፍላጎት ካሳደረ ማለት ነው የአደዴና የሰሚራን ሙሉ ታሪክ ልንሰማ እንችላለን። ያን ጊዜ ስለ ኔትወርኩ ስፋትና በውስጡ ስላሉ በርካታ ሰዎች ልናውቅ እንችላለን። በቅርቡ እንኳን ታንዛኒያ ጫካ ውስጥ የአንድ ታንዛኒያዊ ሎሪ ነጂ ጥሏቸው የሄደው ኢትዮጵያውያን ጫካ ውስጥ ለ2 እና ለ3 ቀናት አድረው ከረሃብ የተነሳ በማይታወቁበት ገጠር ሲለምኑና ከማሳ ውስጥ ገብተው ጥሬ በቆሎ ቀጥፈው ሲበሉ ታይተው ለፖሊስ ጠቁመውባቸው መያዛቸውን ዘግበናል። ይህንን አዋዜ ዩቲዩብ ውስጥ ገብታችሁ ማግኘት ትችላላችሁ።
ከመካከላቸው አንዱም ሞቷል። በዛ መስመር የኢትዮጵያውያን ሰቆቃ ይዘገነናል። ፖሊስ ይህን ያህል ክትትል ያደረገውና በኢንተርፖል አስይዞ ሊያስመጣት የቻለው በእርግጠኛነት የኔትወርኩ ራስ ከሆነች በዛ መስመር በኩል የሚደርሰው የወገን ሰቆቃ በእጅጉ ጋብ እንዲል እንጠብቃለን። ካልቀነሰ ግን ከሚዲያ ፍጆታ በተረፈ ዋናው አሳ ነባሪ አልተያዘም ብሎ መደምደም ያስችላል። ስመ ብዙ ስራ ብዙ አደዴ አስካለ ወይም ቤቲ በሶስቱም ስሞቿ አሁን በቁጥጥር ስር የዋለችው በቤቷ እጅ ከፍንጅ 130 ያህል ወደ ታንዛኒያ ለመሄድ የሚጠባበቁ ስደተኛ ኢትዮጵያውያንን አጉራ ነው። እነሱ ብቻ ባሉበት ሁኔታ ከ650 ሺህ እስከ 1.3 ሚሊዮን ብር ገቢ ይዘውላት የመጡ ናቸው ማለት ይቻላል። ይሄ መነሻው በኔ ሆኖ ነው እንጂ ከዚህም ያለፈ ሊሆን ይችላል ገንዘቡ። አሁን በምርመራው ሂደት የምንጠብቀው እያንዳንዱ ሰው የሚያወጣው ገንዘቡን ለማግኘት የከፈለውን መስዋዕትነት እንደገና ደግሞ ከኢትዮጵያ በዚህ መንገድ ተነስቶ ደቡብ አፍሪካ እስከ መድረሱ ድረስ ያለውን ስቃይ ሁሉ በተቀናበረ መንገድ ለመዘገብ የሚያስችለን ይሆናል ያን ጊዜ። አሁን በአዋዜ ግምት ግን በ5,000 እና በ10,000 መካከል ወጪ እንደሚያወጡ በእርግጠኛነት ማሰብ ይቻላል። ይህ ኬንያ፣ ታንዛኒያ፣ ደቡብ አፍሪካ መንገድ 47 ኢትዮጵያውያን ኮንቴነር ውስጥ ታጅለው ያለቁበት የወገን የሰቆቃ ጎዳና ነው። ከምርመራው የምንጠብቀው ከዚህ ተነስተን ብዙ ቁም ነገሮች አሉ። የአስካለ ቤቲ ኔትወርክ ሽፋን ሰጪ የሆኑ ከህግ ተጋርዳ ይህንን ወንጀሏን ለረጅም ጊዜ እንድትቀጥልና ወገንን እንደ ቲማቲምና ድንች እንድትከበችብ ያስቻላትን ሽፋን የሰጧት አገልግሎት ያበረከቱላት በየተለያየ ቦታ በህቡ ስለሷ የቆሙላት የጥቅም ተጋሪዎች ስለመኖራቸው ቅንጣት የሚያጠራጥር አይደለም። በዚህ ገንዘብ ዓለም 300 ሚሊዮን የሚደርስ ገንዘብ ለማውጣት ወይም ለማግኘት የሚያስፈልገውን ጥረትና ጭካኔ ማንም ሰው ሊገነዘብ ስለሚችል ነው። እሰይ አሳ ነባሪዋ ተያዘች። ዶልፊኖቹስ? ይህ አዋዜ ነው።